እግዚአብሔር በመጀመሪያ የሰውን ልጅ በምድር ላይ ሲፈጥር ወይ ደግሞ አዳምንና ሔዋንን ሲፈጥር እንደ ህዝብ እግዚአብሔር ይዞ የመሄድ የመምራት የማስተዳደር ዓላማ ነበረው። ህዝቡን የእግዚአብሔርን ህዝብ የተለየ ህዝብ መተዳደሪያው እግዚአብሔር የሆነ ህዝብ ህጉ እግዚአብሔር የሆነ ህዝብ እግዚአብሔር የሚያስወጣው የሚያስገባው ህዝብ እንደ ህዝብ ይዞ የመሄድ ከህዝቡ ጋር የመጓዝ ህዝቡን የመምራት ፕሮግራም ነበረው እና ያንን ፕሮግራም ዘፍጥረት 3 ላይ የሰው ውድቀት አንደኛ አበላሸበት የእግዚአብሔርን ሐሳብ። ሁሉ ጊዜ የእግዚአብሔርን ሐሳብ የእግዚአብሔርን እቅድ ፕሮግራሙን የሚያበላሽ ነገር ያደርጋል ሰይጣን የእግዚአብሔርን ሐሳብ ያበላሻል እና ዘፍጥረት 3 ላይ የሰው ልጅ ውድቀት ተከሰተ። ከዛ ሌላ ዘፍጥረት 6 ላይ ደግሞ የባቢሎን የቋንቋ ኮንፊውዥን ቋንቋ መባዛት ተጀመረ። ከዛ ዘፍጥረት 11 ላይ ደግሞ ኖህ መርከብ ሰራ እና የጥፋት ውሃ መጣ ማለት ዓለም ጠፋ በአንድ ላይ አይታችኋል። ዘፍጥረት 3 ላይ የሰው ልጅ ውድቀት 6 ላይ የባቢሎን ጥፋት ዘፍጥረት 11 ላይ ደግሞ የውሃ ጥፋት እና ከዛ በኋላ እግዚአብሔር አቅጣጫ ሲቀይር እናያለን። ከህብረተሰብ ከህዝብ ወደ ግለሰብ እግዚአብሔር ከዛ በኋላ አብርሃምን ጠራው እና አብርሃምን ሲጠራ አንድ አብርሃምን ጠርቶ በአብርሃም ውስጥ ግን እንደ ሰማይ ከዋክብት የበዙ ልጆችን እንደ ምድር አሸዋ በጣም የማይቆጠሩ ልጆችን አየ። በዘርህ የምድር ነገዶች ሁሉ ይባረካሉ ብሎ እግዚአብሔር ግለሰብን ይዞ መሄድ ጀመረ ማለት ነው። ከግለሰብ ጋር መንቀሳቀስ ጀመረ። ከአብርሃም ቀጥሎ ይስሐቅ ያዕቆብ እያለ እና በእነሱ ውስጥ ሁሉ እግዚአብሔር ሌላ የሆነ ትውልድ አይቶ ነበር። ታውቃላችሁ አብርሃም በአብርሃም አቅም ለአንድ ልጅ ሲጸልይ መለኮት ደግሞ በመለኮት አቅም በጣም ብዙ ልጆችን እንደ ሰማይ ከዋክብት የበዙ እንደ ምድር አሸዋ የበዙ የማይቆጠሩ ልጆችን በአብርሃም ጉልበት አይቶ ነበር። በአዲስ ኪዳን ደግሞ የዕብራውያን ጸሐፊ ነው አይደል ልጁ በብዙ ወንድሞች መካከል በኩር ይሆን ዘንድ ይላል እና ብዙ ወንድሞች ማንም በክርስቶስ ቢሆን አዲስ ፍጥረት ነው የተባለው ያ ቤተ ክርስቲያን የክርስቶስን መልክ የምትመስል ብዙ ወንድሞች የማይቆጠሩ እልፍ አላፋት የሆኑ ልጁን የሚመስሉ ዋው አንድ አይነት ከለር አንድ አይነት መልክ አንድ አይነት እይታ አንድ አይነት ጉዞ አንድ አይነት የሆኑ ምክንያቱም አንድ አለ በኩር ኢየሱስን የሚመስሉ ልጆች ከአብርሃም ጉልበት ወጡ። በጣም የሚገርም ነው እና ባላችሁበት አቅጣጫ ባላችሁበት ሀገር ባላችሁበት ሁኔታ እግዚአብሔር እየመራችሁ እንደሆነ ታውቃላችሁ ወይ? በምትገቡበት አዘቅት በምትወጡበት ተራራ በምትሄዱበት መንገድ እግዚአብሔር እየመራችሁ እንደሆነ በኪዳን እንደመጣችሁ ታውቃላችሁ ወይ? የእግዚአብሔር ቤተሰቦች ለአንድ አፍታ የእግዚአብሔር አይኖች ከናንተ ላይ እንዳልተነሳች እግዚአብሔር ሐሳቡን እንዳልቀየረ ታውቃላችሁ ወይ? የእግዚአብሔር ቤተሰቦች ቅዱሳን በልጁ በኢየሱስ ክርስቶስ እኛን አይቶን ማለት እነሱ ተጠሩ የተጠሩት ብዙዎች ናቸው። እኛ ደግሞ ተመረጥን። እነሱ ተጠሩ እኛ ተመረጥን። እነሱ ተጠሩ እኛ ገባን። የሚገርም እኮ ትዝ ይላችኋል ኢየሱስ ክርስቶስ የሰጠው የሰርጉ ምሳሌ እና የንጉስ ልጅ ነው ሰርግ ሰረገ እና ጠራቸው ትልልቅ ሰዎች በሱ ፖዚሽን የሆኑ ሰዎችን
እሱም ያውቃቸውን ሰዎች ጠራቸው እና የጠራቸው ሰዎች ግን በጣም ብዙ ምክንያት ነበራቸው ሰርጉ ጋር ላለመምጣት። ቅርብ ጊዜ ሚስት አግብቻለሁ፣ አዲስ በሬ ገዝቻለሁ፣ እንትን መሬት ሄጄ ቼክ ማድረግ አለብኝ። የዛን ጊዜ ሰርገኛው ተናደደና ሂድ መንገድ ላይ ያገኛቸውን ሁሉ ጥራቸዋል እና ሄዶ ጠራቸው እና ጌታ ሆይ ጠርቻለሁ፣ ግን አሁንም ቦታ አለ ብሏል። ሂድ አሁን ከመንገድም አልፈ ሂድና ጥራ። ወገኖች ገደብን አልፎ ከእስራኤልም አልፈ ከአይሁድም አልፈ አሕዛብን ጥራ ማለት ነው። ከመንገድ አልፈ ከተሰመረው መስመር አልፈ ከታሰበው አልፈ ከተገመተው አልፈ ወገኖች ልክ ያም ከመንገድ አልፈ ሲል እኛን ነው እያለን ያለው አሕዛብ ከመንገድ ወዲያ የነበር ነው ያልታሰብ ነው እና ተጠሩ። እነሱ ለሰርጉ ተጠርተው ነበር፣ ግን ብዙ ምክንያት ነበረባቸው። እኛ ከመንገድ እዛ ያለ ነው ያልታሰብ ነው እኛ ተጠራን። የነሱ አለመታዘዝ እኛ እንድንገባ ምክንያት ሆነ። እግዚአብሔር ስሙ የተባረከ ይሁን። እግዚአብሔር እስራኤልን ያስባት፣ አሁንም ይገለጥላቸው። ልጁ ለኛ በኩር ሆነ እንጂ ለነሱ እኮ የስጋ ልጃቸው እኮ ነው፣ ልጃቸው እኮ ነው፣ ወንድማቸው እኮ ነው። እውነትም እኛ በመንፈስ መለኮታዊ ወንድምነት ነው። የነሱ እኮ ስጋዊ ወንድማቸው እኮ ነው። በጣም እኮ ቅርባቸው ነበር እና ተጠሩ፣ ገባል። የሚገርም እና እግዚአብሔርን አመስግኑት። እግዚአብሔር በረዥም ፕሮግራማችሁም እቅዳችሁም በአጭር እቅዳችሁም አለ። እግዚአብሔር አለ። ስትበላ አለ፣ ስትጠጣ አለ። የጠጣኸው ዝም ብለህ መጠጣት ስላለብህ አይደለም። እግዚአብሔር ነው እንድትጠጣ ይረዳ፣ እንድትነዳ እንድትኖር የረዳ እግዚአብሔር አለ። እግዚአብሔር እየመራ ነው። ስለዚህ እግዚአብሔርን እየፈራችሁ እግዚአብሔር እየመራው እንዳለ ህዝብ እየመራው እንዳለ ሰው ግለሰብ ራስህን አዘጋጅ። ተባረኩልኝ።